የመጣችው? ምን ፈልገሽ ነው የመጣችው? አንቺ ደግሞ መጣሽው እንዴት ናቸው? እኔ አውቅሻለሁ። ሙይትሽን ክፈችና አውሪ። ሰላም አለን አለን። አልሐምዱሊላህ። እንዴት ነሽ? አለ ወላሂ አልሐምዱሊላህ አለን አልሐምዱሊላህ። ቦንቱ እሺ፣ ምን ነበር? ለምን እያወራች አልገባኝም። ስለዛ ነው የገባ እያወራን አልገባንሽም። ለምን እንደ ሀሳብ እሷ ብትደግፏት ሰዎች ማለት ነው። አረ እኔ ማንም አልደግፍም። ላኪን ምን ያልሽኝ? ቦንቱ ቦና እኔ ማንም አልደግፍም። ላኪን አንዳንዴ ሙይት አድርጊ። አንዴ ምን ያልሽኝ? አምጪ ሙይት አድርጋ አንዳችሁ ውስጥ አንቺ ምን አልሽኝ? አይ ስለምን ጉዳይ ነው አልኩ። ብዙም አልደግፋቸው ነው። ሩጣ ነው ብዙ የምደግፋት። ላኪን እችን አልደግፋት። እርግጠኛ ነሽ? እኔ ዩቱብ ላይ አንዳንዴ እከታተላለሁ። ብዙም አይደለም ስራ ስጨርስ አንዳንዴ ስለቆያል። አይመስለኝም አይመስለኝም። ምን እዛ ቤት ሆነሽ ሰድቢናን ነበረ እንዴ ባለፈው? የት? እርግጠኛ ነሽ? ቤቷን ገብታችሁ ቼክ አድርጉ እናንተ። አረ እኔ አላርግም። እነዚህን እኔ ማንም አልከታተልም። እኔ እኮ ስምሽ እዚህ ጋር ባይኖር እኔ ፕሮፋይልሽን በደንብ አድርጌ ያውቃለሁ። እኔ ማለት ነው ማንም የሚሰድበን ማን እንደሚደግፈን እኮ በደንብ አድርጌ ጠንቅቄ ማቅሰው ነኝ። እኔ ቲክቶክ ላይ ገብቼ እኔ አልደግፋቸው ሆነ ለመናገር ላኪ ዩቱብ ላይ ሄጄ አንዳንዴ ላይክ ያደርጋላቸዋለሁ እንጂ ቲክቶክ ላይ ገብቼ ማንም ጋር አልገባም ሆነ ለመናገር። ማን ነው ላይክ የምታደርጊ? ሩጣ ስትመጣ እኔ እቺ ከመጣች ብዙም አላውቃትም። ድሮ ሩጣ ነበረ የምከታተላት፣ ግን አሁን እንደውም ተው አንዳንዴ ነው የሚገባ። ወላሂ በይ ወላሂ እኔ ድሮ እሷ ስትመጣ ነበረ የምከታተላት፣ ላኪን አሁን ከተጣሉ በኋላ ብዙም አልከታተልም። አይ ከትላንትና ወዲያ ሄደሽ ስትከራከይላቸው ነበረ። ማን ነው ላይክ የምታደርጊያቸው? እኔ ድሮ አደርጋለሁ ነበረ ሩጣ ከማን ጋር ነው የከረከርኩ? ነ ለእነሱ ብስምላህ ለውሽምት ደጋፊዎች ስብሓንላህ እኔ አላቃትም እና ብደገፈ የእሷን ፕሮፋይል አላድግም። ለማንም አልደግፍም። ለመናገር አንድ ቁጥር ጻፍ እስኪ ያለ ያስገባሽ። ብዙም አልደግፍም። ሰው ጋርም ብዙም አልገባም። ነ እውነት ለመናገር ወላሂ ብለሻል። አንቺ ነሽ የምትጠየቂበት። ብስምላህ ምን ነው? ኧረ እኔ ያልሽ አደግፊያት እያልኩሽ አይደለም። የእሷ ደጋፊ ሞኝ የእሷ ደጋፊ አትሆኝ ማለት ነው። ግን ዝሙት ባለበት አቅራብ ላይ መቆም ስለማንፈልግ ነው። እኛ ማየቱም መቆሙም ስለማንፈልግ ማለት ነው። ገብቶሻል አይደል? ይሄን አንቺን አይደለም እያልኩሽ ያለሁት ከደገፍሻትም ብደግፊያትም ማለት ነው። ምክንያቱም አንድ ሰው ጤነኛ ሆኖ መቼም ዝሙትን አይደግፉም አይደለ? ትክክል። እኛ እኮ ነገ ሞት የሚባል ነገር አለ እኮ። እንደዚህ እኮ እንደ ቆመን እኮ ሄደን ቀብር ላይ እንተኛም እኮ። ወይ ደግሞ ከሰው ስለራቅን ብቻ እኮ ቀብር ላይ ሄደን ዝም ብለን እንተኛለን አይደለንም። አላህ ይጠይቀናል እኮ ለስራችን፣ ለአንዳንዳችን። አታስጨንቂያት አንቺ ሀዩ። ማስጨነቅ አይደለም ሙካልድ። እኔ በተደጋጋሚ እዛ ቤት ስላየኋት እኮ ነው። ይሄ ማስጨነቅ አይደለም። እኔ እኮ ዱኒያ እኮ የምሸጋገርበት ሀገር ነው። ትንሽዬ የምንቆይበት ሀገር ነው። ለምን ብዬ ነው እኔ ስንት ነገር የምከታተል ነገር አለ እኮ። ዱኒያ እኮ እኛ ደስተኛ አንሆንበትም፣ እየተፈተንበት ነው እንጂ እኮ ፈተናችን እኮ እናልፋለን አናልፍም እኮ ነው እንጂ እኮ እኛ ሌላ ነገር አይደለም። ያለው እናቴ አውሬ አንቺ ችግር የለውም እህቴ ማለት ነው። ዞሮ እኛ ኢትዮጵያዊ ነን። ኢትዮጵያዊ ስንሆን ደግሞ ልጆቻችን፣ ቤተሰቦቻችን፣ ትውልዱ ወደፊት ትውልዱ ምን ይዞ እንደሚያድግ በቃ ጊዜው ዘመኑ ይቀያየራል አይደለ? በቃ ትውልዱ ምን ይዞ ነው የሚያርገው ነው። ድሮ ሴት ሀገሯ ወጥታ ሽቅል አሸቅልም ወንድ ልጅ ነበር አስቦ የሚያስቀምጣት። አሁን ዘመኑ እየተቀያየረ ነው ያለው። ባልመጣ ሲመጣ ደግሞ ጮኛ ሲመጣ አባት እናት ነው ለውሻም ቢሰጥሽ ፈቅዶ የሚሰጠው እንጂ ድሮ ሴት ልጅ ራሷ ይሄን አገባለሁ ይሄን መርጣለሁ ይሄን አውርቻለሁ አትልም ነበር። አሁን ዘመኑ ሲቀያየር ደግሞ ይሄው እንደምታዩ ነው። ሴት ልጅ የፈለገችውን ነው የምታገባው።
ያ ሲገርመን ያምን ሲል ደግሞ አሁን በአደባባይ ደግሞ ሴት ልጅ ራቁት። እኛ ድሮ ክርስቲያን ጋር ብናድግም እንደዚህ ራቁት የሚሄድ የለም። ሃይማኖት ለሃይማኖት ተከባብረን ተካኪደን ተቀባብረን ነው የምንኖረው። እንደዚህ አይነት ብልግና ነገር ራቁት የለም። ዛሬ በአደባባይ ላይ ራቁት ሲታይ ደግሞ አሁን ዛሬ ደግሞ የመጣው ጉድ የባሰ ነው። ከዚህ ጉድ አላህ ሀገራችንን ያውጣት። በቃ ትውልዱን እንደው አላህ ይጠብቀው። ይህንን ነው የምንለው እኛ። የዛ ገዳፊውን የዚህ ገዳፊውን ሁሉም ልቦና ይስጠው። ለሀገሩ ይጨነቅ። ለትውልዱ ወደፊት ምንድን ነው ብሎ ሰው መጨነቅ አለበት። ገባሽ አይደለም? አሁን ዛሬ የ3 ዓመት ልጅ ሰው ወደ ስልክ ነው የሚሮጠው። አታይም እንደ የሩታዬ ልጅ አሁን ካሜራ ይፈራ። ማሻአላህ ተባረከ ረህማን፣ አላህ ያሳድግላት። ሁሉን ነገር አዋቂ፣ በቃ ልክ አዋቂ ነው የሚመስለው። የዛሬ ልጆች እንደዚህ ሆነው ነው የሚያርጉትና በቃ ራቁት ገና ሴት ልጅ እንዴት እንደዚህ ሁና ስትመጣ ጉር ስንል ዛሬ ደግሞ የባሳል ሀገርህን አትልቀቅ። አላቅም። አላህ ይሁነን፣ አላህ ይጠብቀን እና የማንም ግዳፊ ብትሆኑ ለሀገራችሁ